ደክሞኛል እኮ ማለት ቆይ ሁሉም ነገር ለነገ አይደርስም? እሺ ቆይ እዛ ቤት ውስጥ ምን አዲስ ነገር አለ? ምናልባት መድብል የምትይው ሰው አደገኛ ሳይሆን አይቀርም። ለምን እንደዚህ አልሽ? በዚህ ሰዓት የት እንደሄደ ጠይቂኝ እስኪ። የት ነው ሄደው? ምን አለሽ ብለኝ አብረክ ቤት ዛሬ ብሩክ ለምን ነው የምትጨቀጭቀኝ? ለምን ነው አርፈህ ማትቀመጠው? በቃ ነገርኩህ። በቃ ሌሎች ሰዎች የሚያግዙኝ አሉ። ለምን አርፈህ አትቀመጥም? ቅድስት አጠገቤ ስለሆንሽ የኔ ስለሆንሽ አመሰግናለሁ። እኔ በቃ ተናደር ሄጄ ነበር ግን ፈልጌ እነሱን ማግኘት አልቻልኩም። የት እንዳሉ ለኔም ጨንቆኛል። ምናልባት የዝና ሰዎች አግኝተዋቸው እንዳይሆን እያልኩ ነው። እባክህን ጠበቃው ይኸውልህ ራስህን አሳልፈህ ለህግ ስጥ። እኔ አንድ የማውቀው ጎበዝ የሆነ መርማሪ አለ፣ አገናኝሃለሁ። የሁለት ልጆችን እና ሚስቴን መጨረሻ ሳላውቅ ምንም ነገር አላደርግም። ዶክተሩ ከመጣ በኋላ ከዚያ ያገኘውን ውጤት መቼስ ለእነ ብሩክ እስኪነግራቸው አንቺ ራሱ እንቅልፍ አልወሰደሽም በእርግጠኝነት። ኦኬ እንግዲህ ዛሬ ያየውን ምቃይስ እኔ ደግሞ የእውነት ነው ብዬ እንዴ ይቺ እኔ ማቃት ቅድስት አይደለችም እንዴ እያልኩኝ እጄን ባፌ ጭኝላችሁ እንዴት ሊሆን ይችላል እንዴ? ቅድስቴ እንደዚህ እንዴ አበጌል ደረጀን ይመስል እንዴ በዚህ በሌሊት ልብስ መታ ላው ላይ እንደዚህ እሱም ያለው በሚጃማ ነው። ኦ ማይ ጋድ እያልኩኝላችሁ እንዴ ነውር ነው፣ አይብ ነው ነውር እንዴት ይሆናል? አረ ወደ ራስሽ ተመለሽ፣ አረ ወደ ቀልብሽ ተመለሽ ቅድስትዬ እያልኩላችሁ ሰድ በኋላ እንደዛ ደስ የሚለው ነገር እልም ነው ማለት እና እንግዲህ ብሩኬ ማለት ከዛ በኋላ ቅድስት የመጣ እንዴ ብሩኬ ምን ሆነህ ነው? በቃ ልክ አይደለህም እኮ አለች። እንዴ በቃ የሆነ ህልም እያየሁ ነበር ቅድስት ያለ ከዛስ እንዴ ምንድነው ህልም? ሀሪ ህልም ለማትለው ምን ደርቻራ ህልም ባይባል ጥሩ ነው አላለም እግዚኦ። አረ ወይኔ ጉዴ። እና ቤተሰቦቻችን በጣም ነበር የሳቁት ዘና ያደረጉን። እንግዲህ ቅድስትና ብሩኬ ያው አሪፍ ሁኔታ ላይ ነው ያሉት። አሁን አሪፍ የፍቅር ፕሮሰስ ላይ ነው። ግን ያው ሽማግሌ ላክ ተብሏል። ብሩኬ እንግዲህ ሽማግሌ መላክ አልቻለም ገና ለመላክ እንግዲህ ዝግጅት ላይ ነው የሚገኘው። ያው እንግዲህ ሽማግሌ የሚያላክበት ምክንያት አንዳንድ ቻሌንጆች ስላሉ ይሄኛውን ፕሮሰስ መጨረስ ስላለባቸው ነው። የመጀመሪያው እንግዲህ ሞገስ አሁን ላይ ያው እንደሚታወቀው እየተሳደደ ነው። ሞገስ ደግሞ ያው ወንድሙም ጓደኛውም ነው፣ አብሮ አደጉ ነው። ብዙ ነገራቸውን አብረው ያሳለፈው ወንድማቸው ነው። ስለዚህ የሱን ነገር ሳይጨርስ ማለት ነው እሱን ልተወው እንኳን ብል መድብል ሞገስን መተው አይችልም። ገባችሁ አይደል? መድብል ወንድሙን እዛ ጋር የሆነ ብዙ ነገሮችን መስዋዕትነት እየከፈለ እሱ እዚህ እንደፈለገ ወይም ደግሞ ደስታውን ብቻውን ማጣጣም አይችልም። ስለዚህ እሱን ምክንያት በማድረግ እንግዲህ ዛሬ ያው ነገሮችን ትንሽ ቦታና ጊዜ ተሰጥቷቸዋል ማለት ነው። የሞገስም ጉዳይ እንግዲህ በጣም ደስ የሚል ነገር ነው ያለው። እንደሚታወቀው በጣም ባለፈው እንግዲህ ጠበቃውን ገለሃል በሚል ነገር ነበር እንግዲህ በእነዚህና ወጥመድ ገብቶ እየተሳደደ ያለው። ግን እስካሁን እጁን አለመስጠቱም በጣም ትልቅ ቫልዩ ያለው እና በጣም ነው ደስ የሚለው ማነው ቤተሰቦቻችን። ምክንያቱ ደግሞ እንደሚታወቀው ዛሬ ይሄው ጠበቃው አለመሞቱ ተረጋገጠ ማለት ነው። የመጀመሪያው እንግዲህ ራሱ ጠበቃው ደውላል። ሁለተኛ ደግሞ መድብል እንግዲህ እስከ ቦታው ድረስ በመሄድ መቃብር ቆፍሮ እንግዲህ አስከሬን አለመኖሩን ቸክ አድርጎ ነው የመጣው። አስባችሁታል? መድብል ማለት እኮ በጣም ጀግና ማለት ነው ጋይሶች እንዴ በቃ ጀግና የሚለው ቃል በቃ እንዴት ብዬ እንገራችሁ። እንግዲህ በጣም ደስ የሚል ነበረ እሱን ነገር እንግዲህ የሚገርመው ደርሶ ከመምጣቱ ደግሞ ጠበቃው ደወለ። ጠበቃው እንዴት ደወለ? ምክንያቱም ለሊት ስለነበረ መድብል ማን ነው እንደዚህ በዚህ ሰዓት የሚደውለው እንዴት ምናምን ብሎ በጣም ተደናግጦ ገርሞት ምናምን ነበረና ልክ ስልኩ ሲነሳ ደግሞ ማን ነው ጠበቃው እንዴት እንደደወለ ከዛ ይቻሃለሁ ምናምን አላለው። እንዴ ቆይ ተከታተልከኝ ነበር ወይ ምናምን ሲለው ለካሱ ሰውየው ያለው ራሱ ቤተክርስቲያን መቃብር ቦታ ላይ ነው ያለው። መቃብር ቤት እዛ ተጠልሎ ነው ያለውና እዛ ያየው ነበር ብቻህን ምናምን ሲለው ደግሞ ብሩኬ ደግሞ እንደ ጓደኛ ላይ ሰው አለኝ አላልክም ነበር እንዴት እኔ ተቀምጬ ብቻህን መቃብር ትቆፍራለህ? በጣም ነው የተቆጣው መድብል። ግን በቃ ብሩክንም ሆነ ሞገስ አብረን እንሄድ ብለውት ነበር። ግን ማንንም ከማን ማነካከል በቃ ህይወት መስዋዕትነት መሆን ካለብኝ ራሴን ብቻ ይሆናለሁኝ እንጂ በጭራሽ ብሎ ነው እንግዲህ ብቻውን የሄደው። ያው ብሩክም እንግዲህ ካልክ ብሎ ዝም ነው ያለው። ግን አይቀርም ነበር እንዴ ወንድም ምን ያክል እዛ ቢያንስ እንኳን የሆነ ነገር ቢገጥመው በኋላ ጸጸቱ ንዳቦ በጣም ከባድ ነው ጋር ይሳስፈጭቷል። ለዛውም ደግሞ እንደ መድብል አይነት ከለላይ የሆነ ወንድም ጋር ይሳስባችሁታል። እንግዲህ ያው አጋጣሚ ሆኖ ግን መሄድ አልቻለም ብሩክ። አይሆንም እንግዲህ ያው ብሎ ስላስቀረው ነው። ያው እንግዲህ ያለውን ነገር ልጆችን አሳድግ ህይወትን ምራ ብሎ ነው ይጥሉት።
ትቶት ሄደው እና እንግዲህ ዛሬ ደስ የሚል ነገር አለ። ያው ጠበቃው አለመኖሩን አረጋግጠዋል። ጠበቃውን ደግሞ አሁን በአካል እናገኝ ሲሉት ያው ፈቃደኛ አይደለም። ያ የሆነበት ምክንያት ደግሞ ያው እንደሚታወቀው ካለፉት ነገሮች ነጠበቃ ማነው ዝና ደግሞ እየተከታተለውም ስለሆነ ከሱ አንፃር ነገሮች መስተካከል አለበት። በተለይ ደግሞ ስፔሻሊ ቤተሰቦቹ ልጁንና ሚስቱን ያሉበትን ፈልገህ እነሱን ቦታ ስታስይዝልኝ የዛን ሰዓት እኔ እናንተ እንገናኛለን ያለው እንግዲህ መድብል ጋር ማለት ነው። ስለዚህ ያ ነገር ከተስተካከለለት ነገሮች በዛ መልኩ ከተመቻቹለት ምንም ሌላ የሚያቀበው ነገር ምንም እንትን የሚለው ነገር የለም፣ ይገናኛሉ ማለት ነው ቤተሰቦቻችን ከመድብል ጋር። መድብልና ጠበቃው ደግሞ ከተገናኙ በቃ አለቀ ሁሉም ነገር መስመሩን ይዟል። ሶ እዚህ ጋር መጀመሪያ እንዳልኳቸው ዋናው ትልቁ ነገር ምስክር ነበር። በዛ ላይ ደግሞ የጠበቃው ምስክርነት ደግሞ አንደኛ እሱ ራሱን ያንን መከራውን ስቃዩን ስላየ፣ ሁለተኛ የሚሰሩትን ነገር ጥንቅቅ አድርጎ ስለሚያውቅ፣ ሶስተኛ ደግሞ እሱ ራሱ የህግ አካል ስለሆነ እዚህ ጋር ሁሉንም ነገር ማጸናደቁን ሁሉንም ነገር ከመርማሪው ጋር ሆኖ ነገሮችን ስለሚፈጽሙ ነገርዮሹ ትንሽ ቀለል ይላል ብዬ ተስፋ አድርጋለሁኝ። ሌላው ግን እዚህ ጋር አሁን እነሱ በዚህ ልክ ነገሮችን ሲፈቱ ሌላ ደግሞ ከባድ አደጋ የተጋረጠባቸው ምን መሰላችሁ? እንደሚታወቀው ዝናና ማህሌት ዛሬ ተገናኝተዋል። እንግዲህ በእርግጥ ማህሌት ፈልገው አይደለም፣ ግን ዝና ፈልጎ በእግሯ ተከታትሎ እንግዲህ እስካለችበት ድረስ ሂዶ አግኝቷታል ማለት ነው። እንግዲህ ማህሌት የዛ እነ ብሩክ ቤት እንግዲህ በተልኮ ያስገባቻትን ልጅ ጋር እያወሩ ነበረ። አጋጣሚያችኛቱም እንግዲህ ወደ ሱቅ ወይም ሻይ ቡና ብላ ወደ ሱቅ ብላ ቦታ እንግዲህ አጋጣሚ ተገናኝተው ነበረ ማለት ነው። ማህሌትና ልጅቷ እያወሩ ነበር። የሚያወሩትም ነበር ወሬ እንግዲህ ያው መድብል ለመቃብሩ ቼክ ሊያደርግ እንደሚሄድና ምናምን ያንን አይነት አማርኛ ነበር የሰማችሁ። ብሩክና መድብል ሲጨቃጨቁ ያለውን ፓርት ነበር የሰማችሁና ያን ነገር እያወራቻት ነበር ለማህሌት። ከዛ በኋላ እንግዲህ ያው ማታ ላይ እሷ ተኝታለች ይመስለኛል። እንግዲህ በእርግጠኝነት ያው የሰማች አይመስለኝም። እቺ ኤልሳ ነው ስሟ እንደዛ ነገር ወይም ደግሞ ማህሌት ተላከቻት ሰራተኛዋ ልጅ እሷ አልሰማችም። ሲመለሱ ይመስለኛል። ሲሄዱ ግን ሰምታለች፣ የሰማችው ነግራታለች። ይሄን ነገርማ እንደዚህ በቀላል የምናወራው ነገር አይደለም፣ ነገ በወንበር ዙሪያ ነው የምናወራው ብላ ነው እንግዲህ ያስቆመቻትና ስለዚህ አሁን ተገናኝተው ስለሱ ሊያወሩ ገና እንዴት ነበር እባክሽ ሲመለሱ ያወሩትን ነገር ምናምን ብላ ልክ ገና ወሬውን ስታስጀምር እንትና ዝና መጣባት። ከዛ በኋላ ሁሉም ነገር ስቶፕ ሆነ ማለት ነው፣ ወሬው ቆመ። አሁን ላይ እንግዲህ ዝና አጥብቆ ይዛቸዋል። አሁን አንደኛ እቺ የገባችው ልጅ በተለይ በጣም ሪስክ ውስጥ ነች። ምክንያቱም ዝና ይሄን የሆነ በቃ መጠቀሚያ ነው የሚያደርጋት፣ ነገሮቹን ሁሉንም ነገር እንትን እንዲተል ያደርጋታል ማለት ነው። ምክንያቱም ስለነ መድብል ምናምን ነገር ለማወቅ አሁን እሱ ስለሚጠቀማት ትንሽ ነገሮች ሚስጥራቸው ሊወጣባቸው ይችላል የሚል ሀሳብ አለ። በቀጣይ ክፍል እንገናኝ። ሰላም ቆዩ።